ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ እናም የቀረፋ ጥምረትን መጠቀም የሚሰጣችሁን ድንቅ የሆነ የጤና ጥቅሞቹን እንዴት መጠቀም እንደሚቻል፣ ለመውሰድ አመቹ ጊዜ ምን ሰዓት ነው፣ ለምን ያክል ጊዜ መጠቀም እንችላለን፣ እናም መገደብ ያለባቸው ሰዎችና ሊኖሩ የሚችሉ የጎንዮሽ ጉዳቶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቅርንፉድ እናም የቀረፋ ጥምረትን አንድ ላይ መጠቀም እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል ማለት ነው። ቅርንፉድ እናም ቀረፋ ከጠንካራ የመድኃኒትነት ባህሪ ካላቸው ቅመማ ቅመሞች መካከል ዋናዎቹ ናቸው። ሲጣመሩ ጥቅሞቻቸው ይባዛሉ፣ ምክንያቱም ሁለቱም ኃይለኛ የሆኑ ጸረ ጀርም፣ አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ውህዶችን ይዘዋል። በጥምረት መጠቀም የሚሰጠንን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ ኃይለኛ አንቲ ኢንፍላማቶሪ ኃይል አላቸው። ቅርንፉድ ኢዩጅኖል እናም ቀረፋ ደግሞ ሲናማልዲሃይድ የተባሉ ውህዶችን ይይዛሉ። እነዚህ ውህዶች በመገጣጠሚያዎች፣ በጡንቻዎች፣ በጨጓራ እና በመላ ሰውነት ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ጥቅሞቻቸውም የመገጣጠሚያ ህመም፣ የአርትራይተስ፣ የጡንቻ ህመም እናም ኢንፍላሜሽንን ለመቀነስ ይረዳል። ሁለተኛ፣ በሽታ የመከላከል አቅምን በጠንካራ ሁኔታ ያጠናክራል። ቅርንፉድ እናም ቀረፋ ቫይረሶችን፣ ባክቴሪያዎችን እናም ፈንገሶችን ይገድላሉ። ሰውነት ጉንፋን፣ ፍሉ እና ኢንፌክሽኖችን በፍጥነት እንዲዋጋ ያግዛሉ። ጥቅሞቻቸውም የኢንፌክሽኖች መቀነስ፣ የጠነከረ የበሽታ መከላከያ ስርዓትና ፈጣን የሆነ የመዳን ሂደት ይኖራል። ሶስተኛ፣ የደም ስኳር ቁጥጥርን ያሻሽላል። ቀረፋ የኢንሱሊን ሴንሲቲቪቲን ያሻሽላል። ቅርንፉድ ደግሞ የካርቦሃይድሬትስ መፈጨትን ያዘገያል። ጥቅሞቻቸውም የደም ስኳርን ያረጋጋል፣ ከምግብ በኋላ የሚከሰተውን ከፍተኛ የስኳር መጠንን ይቀንሳል። ለቅድመ ስኳር ወይም ደግሞ ለአይነት 2 የስኳር በሽታ ላለባቸው ሰዎች በጣም ጠቃሚ ነው። አራተኛ፣ የምግብ መፈጨትን ያሻሽላል እናም ጋዝንም ይቀንሳል። ቅርንፉድ የምግብ መፈጨት ጭማቂዎችን ይጨምራል። ቀረፋ ደግሞ በአንጀት ውስጥ ያለውን መፍላትን ወይም ደግሞ ፈርመንቴሽንን ይቀንሳል። ጥቅሞቻቸውም የሆድ መነፋት፣ ጋዝ፣ የምግብ አለመፈጨትናም የሆድ ምቾት ማጣትን ይቀንሳሉ። አምስተኛ፣ የአንጀት ግድግዳን ይፈውሳሉ። ሁለቱም ቅመማ ቅመሞች የጨጓራን ግድግዳ ከጉዳት ይከላከላሉ እናም የአሲድነትን መጠንን ይቀንሳሉ። ጥቅሞቻቸውም የጨጓራ በሽታ እንደ ጋርትራይተስ ወይም ደግሞ የጨጓራ መቆጣትን ይቀንሳል። መለስተኛ ቁስለቶችን መፈወስንም ያበረታታል። ስድስተኛ፣ መጥፎ ኮሌስትሮልን ይቀንሳሉ። ቀረፋ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። ቅርንፉድ ደግሞ የስብ ኦክሳይድ እንዳይሆን ይከላከላል። ጥቅሞቻቸውም የተሻለ የልብ ጤና እናም የልብ በሽታ ተጋላጭነትን ይቀንሳሉ። ሰባተኛ፣ ኃይለኛ የአንቲ ኦክሲዳንት ጥበቃን ይሰጣሉ። ቅርንፉድ ከሁሉም ቅመማ ቅመሞች ከፍተኛ ከሚባሉት የአንቲ ኦክሲዳንት ደረጃዎች ካላቸው አንዱ ነው። ቀረፋም ሴሎችን ከፍሪ ራዲካል ጉዳት ይከላከላል። ጥቅሞቻቸውም የእርጅና መዘግየት፣ ለረጅም ጊዜ የሚቆዩ በሽታዎች ተጋላጭነት መቀነስና ጤናማ የአካል ክፍሎች እንዲኖረን ይረዳሉ። ስምንተኛ፣ ተፈጥሯዊ የህመም ማስታገሻ ውጤትም አላቸው። ቅርንፉድ ተፈጥሯዊ ማደንዘዣ የሆነውን ኢዩጅኖልን ይዟል። ጥምረቱ ራስ ምታትን፣ የጥርስ ህመምን እናም የወር አበባ ቁርጠትን ይቀንሳል። ጥቅሞቹም ለስላሳ እናም ተፈጥሯዊ የህመም ማስታገሻ ውጤቶችም አሉት። ዘጠነኛ፣ የደም ዝውውርንም ያሻሽላል። ቀረፋ የደም ፍሰትን ይጨምራል። ቅርንፉድ ደግሞ ሰውነትን ያሞቃል። ጥቅሞቻቸውም
ለቀዝቃዛ እጆች እናም እግሮች፣ ለደካማ የደም ዝውውር እናም ለድካም ይረዳሉ። 10ኛ ክብደት መቀነስን ይደግፋል። የሜታቦሊዝምን መጠንን ይጨምራሉ፣ የምግብ ፍላጎትን ይቀንሳሉ እናም ስብንም ለማቃጠል ይረዳሉ። ጥቅሞቻቸውም የተሻሻለ የስብ ማቃጠል፣ የምግብ ፍላጎት መቀነስና የተሻለ የምግብ መፈጨት እንዲኖር ያግዛሉ። 11ኛ ጸረ ባክቴሪያ እናም ጸረ ፈንገስ ባህሪያትም አላቸው። ካንዲዳ፣ ይስትን ጨምሮ ጎጂ የሆኑ ረቂቅ ተዋሲያንን ይገላሉ። ጥቅሞቻቸውም የኢንፌክሽኖች መቀነስ፣ ንጹህ አንጀትና የምግብ መፈጨት ችግሮችም ይቀንሳል። 12ኛ የአፍ ጤናን ያሻሽላሉ። ሁለቱም ቅመማ ቅመሞች በአፍ ውስጥ ያሉ ባክቴሪያዎችን ይገድላሉ። ትኩስ እስትንፋስ እንዲኖር፣ የድድ መቆጣት መቀነስ፣ ከጥርስ መበስበስም ለመከላከል ይረዳሉ። 13ኛ የጉበት መርዛማነትን ማስወገድን ይደግፋሉ። ቅርንፉድና ቀረፋ ጉበት መርዛማ ንጥረ ነገሮችን እንዲያስወግድ እናም የኢንዛይም እንቅስቃሴንም እንዲያሻሽል ይረዳሉ። ጥቅሞቻቸውም ንጹህ ደም፣ የተሻለ ሜታቦሊዝም እና የጉበት ብግነትን ለመቀነስ ይረዳል። 14ኛ ስሜትንናም የአእምሮ ጤናንም ያሻሽላሉ። ቀረፋ ወደ አንጎል የደም ፍሰትን ይጨምራል። ቅርንፉድ ደግሞ የኦክሲዲቲቭ ስትረስን ይቀንሳል። ጥቅሞቻቸውም የተሻለ ትኩረት፣ የተሻሻለ የማስታወስ ችሎታ እና የጭንቀት ደረጃችንን ለመቀነስ ይረዳሉ። 15ኛ ሆርሞኖችን ያመዛዝናሉ። ቀረፋ የኢንሱሊን ሚዛንን ይደግፋል። ቅርንፉድ ደግሞ የምግብ መፈጨትንና ንጥረ ምግቦችን መምጠጥን ያሻሽላል። ጥቅሞቹም የተሻለ ጉልበት፣ የተሻሻለ ሜታቦሊዝም እና የተረጋጋ ሆርሞኖች እንዲኖረን ይደግፋል። ታዲያ ቅርንፉድና ቀረፋን በጥምረት መጠቀም ድንቅ ጥቅሞችን ይሰጠናል በልኩ ከተጠቀምን። ታዲያ ቅርንፉድና የቀረፋ ጥምረትን እንዴት መጠቀም እንደሚቻል ምርጥ ዘዴዎችን ልንገራችሁ። አንደኛ የቅርንፉድ እናም የቀረፋ ሻይን በማዘጋጀት ነው። ግብአቶቹም 2 ፍሬ ቅርንፉድ፣ ግማሽ የሻይ ማንኪያ የቀረፋ ዱቄት ወይም ደግሞ አንድ ትንሽ የቀረፋ እንጨት እናም ከ1 እስከ 2 ኩባያ የፈላ ውሃ፣ እንደ አማራጭ ዝንጅብል ወይም ደግሞ ሎሚ ያስፈልጋችኋል። አዘገጃጀቱም ለ5 ደቂቃዎች አፍልታችሁ ሞቅ አድርጋችሁ ጠጡ። ሁለተኛ የቅርንፉድ እናም የቀረፋ ዱቄት ቅልቅል ነው። ሩብ የሻይ ማንኪያ የቀረፋ ዱቄት፣ ትንሽ ቁንጥጫ ወይም ደግሞ ሩብ የሻይ ማንኪያ የቅርንፉድ ዱቄትን አዋሃዱ። ከዛም ለብ ባለ ውሃ በስሙዚዎች በኦትሜል ወይም ደግሞ በሻይ ጨምራችሁ መውሰድ ነው። ሶስተኛ የቅርንፉድ እናም የቀረፋ ውሃ ነው። 1 የቀረፋ እንጨት፣ 2 ቅርንፉድና በ1 ሊትር ውሃ ውስጥ ሌሊቱን ሙሉ ዘፍዝፋችሁ አሳድሯቸው። አጠቃቀሙም ውሃውን ቀኑን ሙሉ መጠጣት ትችላላችሁ። 4ኛ የቅርንፉድና የቀረፋ እንፋሎትን መተንፈስ ነው። ለሳይነስና ለጉንፋን ውሃ አፍልታችሁ ቅርንፉድና ቀረፋውን ጨምሩ። 1 የቀረፋ እንጨትና 3 ቅርንፉድን ለ5 ደቂቃዎች እንፋሎቱን መተንፈስ ወይም መታጠን። ታዲያ ቅርንፉድና ቀረፋን ለመጠቀም አመቺው ጊዜ አንደኛ ጠዋት ላይ ነው። በጣም ምርጥ ጊዜ ነው። ሜታቦሊዝምን ያጠናክራል፣ የምግብ መፈጨትን ያሻሽላል፣ የደም ስኳርን ይቆጣጠራል፣ ዘላቂ ጉልበትን ይሰጠናል። ሁለተኛ ከምግብ በፊት ነው። የስኳር መጨመርን ይቀንሳል፣ የሆድ መነፋትን እናም ጋዝንም ይቀንሳል። ሶስተኛ ማታ ላይ ነው። ዓላማው የምግብ መፈጨት ወይም ደግሞ የበሽታ መከላከል ከሆነ አንጀትን መፈወስን ይረዳል፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳልና የእንቅልፍ ጥራታችንንም ያሻሽላል። ታዲያ ይህንን የቅርንፉድና የቀረፋ ጥምረትን ለምን ያክል ጊዜ መጠቀም ይቻላል? ደህንነቱ የተጠበቀ አጠቃቀም ከ4 እስከ 8 ሳምንታት ያለማቋረጥ መጠቀም ይቻላል። ከዛም ከ1 እስከ 2 ሳምንታት እረፍትን መውሰድ። ይህ የቀረፋ ወይም የቅርንፉድ ውህዶች ከመጠን በላይ እንዳይከማቹ ይከላከላል። ይህንን ጥምረት ታዲያ መገደብ ወይም ማስወገድ ያለባቸው እነማን እንደሆኑ ልንገራችሁ። አንደኛ እርጉዝ ሴቶች ናቸው። በከፍተኛ መጠን ከተወሰደ የማዕፀን መኮማተርን
ሊያነሳሳ ይችላል። ሁለተኛ የጨጓራ ቁስለት ያለባቸው ሰዎች ናቸው። ቅርንፉድ ከባድ ቁስለቶችን ሊያበሳጭ ይችላል። ለመለስተኛ የጨጓራ በሽታ ግን ብዙውን ጊዜ ችግር አይፈጥርም። ሶስተኛ ደምን የሚቀንሱ መድኃኒቶችን የሚያቀጥሉ መድኃኒቶችን የሚጠቀሙ ሰዎች ናቸው። ይበልጥ ጠንካራ የደም ማቅጠንን ስለሚያስከትል እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪንን የሚጠቀሙ ሰዎች። አራተኛ ዝቅተኛ የደም ስኳር ያለባቸው ሰዎች ናቸው። ቀረፋ ስኳርን በጣም ሊቀንስ ስለሚችል ጥንቃቄ ማድረግ ያስፈልጋል። አምስተኛ የጉበት በሽታ ያለባቸው ሰዎች ናቸው። ከፍተኛ መጠን ያለው ቀረፋ ጉበት ላይ ጫናን ሊፈጥር ይችላል። ስድስተኛ ከ6 ዓመት በታች የሆኑ ህፃናት ናቸው። ቅመማ ቅመሞቹ በጣም ጠንካራ ሊሆኑ ስለሚችሉ ለህፃናቶች አትስጡ። ታዲያ ከመጠን በላይ የቅርንፉድና የቀረፋ ጥምረትን መጠቀም የሚያስከትለውን የጎንዮሽ ጉዳቶችን ደግሞ ልንገራችሁ። ከፍተኛ መጠንን የምትጠቀሙ ከሆነ አንደኛ የጨጓራ መቆጣት ነው፣ እንደ ማቃጠል፣ ማቅለሽለሽ ወይም ደግሞ አሲድነት ይከሰታል። ሁለተኛ የጉበት ጭንቀት ወይም ደግሞ ስትረስ ነው። በተለይም ከልክ በላይ ቀረፋ በውስጡ ባለው ኩማሪን ይዘቱ ምክንያት ጉበት ላይ ጫናን ይፈጥራል። ሶስተኛ የአፍ ወይም የጉሮሮ መቆጣት ነው። የቅርንፉድ ዱቄት በቀጥታ ከተወሰደ ይህን ችግር ሊፈጥር ይችላል። አራተኛ የደም ስኳር መጠን መቀነስ ነው። ማዞር ወይም ደግሞ ድካምን ሊያስከትል ይችላል። አምስተኛ ከፍተኛ የሆነ የወር አበባ ደም መፍሰስ ነው። ቅርንፉድና ቀረፋ የደም ፍሰትን ይጨምራሉ። ስድስተኛ የአለርጂ ምላሾች አልፎ አልፎ ይከሰታል፣ እንደ ሽፍታ ወይም ደግሞ የመተንፈስ ምቾት ማጣት። ታዲያ ደህንነቱ የተጠበቀ ዕለታዊ መጠን የጎንዮሽ ጉዳቶችን ሲያስከትል መጠቀም የምትችሉት ቅርንፉድን ከሆነ ከ1 እስከ 2 ሙሉ የቅርንፉድ ፍሬን ወይም ደግሞ ትንሽ ቁንጥጫ ዱቄትን ማለትም የሩብ ወይም 1/8 ማንኪያ የቅርንፉድ ዱቄትን መጠቀም ትችላላችሁ። ወይም ደግሞ 2 ፍሬ ቅርንፉድን በደህና መውሰድ ይቻላል። ቀረፋ ደግሞ በቀን ግማሽ የሻይ ማንኪያ የሴሎን ቀረፋ መውሰድ ትችላላችሁ። በጣም አስተማማኝ ነው። የካሲያ ቀረፋን ግን አትጠቀሙ፣ ጉበት ላይ ጫናን ሊፈጥር ይችላል። ታዲያ ይህ መጠን የጎንዮሽ ጉዳቶችን ሳያስከትል በአስተማማኝ መጠን መልኩ የምትጠቀሙት መጠን ወይም ደግሞ ጥምረት ነው ማለት ነው። በቀን 1 ጊዜ ጥምረቱን ከተጠቀማችሁ በቂ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት እንግዲህ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ሰብስክራይብ ማድረጋችሁን ደግሞ አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።